እኔን የሚመስል ሌላ ሰው የለም። ፕራክቲሱ ዮጋ ስትሪክትሊ ሌላ አምልኮ ነው። ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም። ቅናት ምን አይነት ስሜት ነው? ምን ሊያሳጣንስ ይችላል? ጥቅም ኖሮትስ ያውቃል? በነገራችን ላይ እኔ ቅናት አስመልክቶ ቴራፒ መጡ ሰዎች እጅግ አከብራቸዋለሁ። በእውነት አድሚት አድርገው ማለት ነው። ሰው ታምም ያለው ካለ ራሱ በጣም በጣም ትልቅ ነገር ነው። ግማሹን የሕክምናውን ግማሽ ጨረሰ። ልትድን ትወዳለህ ወይ ብሏል ጌታ። መጀመሪያ ሰው መታመሙን ማመን አለበት። ብዙ ጊዜ ሰዎች የሁላችን ችግር እኔ ቅናት የሚባል ነገር የለብኝም የምትል አባባላለች። ውሸት የሚባል ነገር አላቅም ወይም ዋሽች አላቅም ከሚለው ቀጥሎ ሁለተኛው ውሸት ይሄኛው ነው። በፍጹም አልቀናም እንደሚል ውሸት ሁለተኛው ደረጃ ይመስለኛል ሳስበው። ቅናት ሊቀር አይችልም በምንም ምክንያት ማለት ነው። እኛ ጸባይ ውስጥ ካሉ ነገሮች ናቸው። በጣም መጥፎ ብዙ ነገር የሚያበላሽ። በነገራችን ላይ ክርስትና ውስጥ የሰው ልጅ ድህነት የሰው ልጅ ውድቀት በቅናት የመጣ ማለት የሰው ልጅ ወደቀው በቅናት ነው። ሰይጣን በእግዚአብሔር አምሳል በተፈጠረው ሰው ልጅ ላይ ቀንቶ ነው። በቅናተ ሰይጣን ዘቦአ ውስተ ዓለም፣ በሰይጣን ቅናት ወደ ዓለም የገባ ሞት ነው የሚለው ራሱ ቅዳሴያችን። ሞት ራሱ የመጣው የሰው ልጅ ውድቀት የመጣው ሰይጣን በሰው በመቅናቱ ነው። ስለዚህ ተራ ጉዳይ እያወራን አይደለም ማለት ነው ቅናት። እና አንድ ሰው ሲቀና ከሰይጣን ጋር ነው እየተመሳሰለ ያለው ማለት በፍርድ ቤት መዝገብ ከዲያብሎስ መዝገብ ጋር ነው አብሮ የሚፈረድበት ፋይሉ። ምክንያቱም እሱ በተፈረደበት ፍርድ ነው፣ ቅናቱ ነው እሱ የጣለው። ስለዚህ እኔም ወደ እሱ ነው የምመጣው እና ከሌሎቹ ኃጢአቶች በጣም ነፍስን የማቆሸሽ የመረበሽ አቅሙ ከባድ ነው ማለት ነው። ትልቁ ነገር በመጀመሪያ አድሚት ማድረግ ነው። ቅናት ሊሰማ ሲችል በቃ ይሄ ቀንቻለሁ፣ እንደዚህ አይነት ስሜት ተሰምቶኛል ብሎ አድሚት ማድረግ እና ከዛ በኋላ የምናደርገው ሪያክሽን ነው እኛ እንዲፋይን የሚያደርግ። ዲናይ ስናደርገው እኔ ቀንቻ አይደለም ቅናት ሊመስል ይችላል ይላል ሰው። በቃ ይሄ ሰው እያረገ ያለው ወይም እያወራ ያለው ነገር ቅናት ሊመስል ይችላል እያለ ነው ራሱ መሰለን እኛ። እሱም ራሱ ግን መስሎታል ማለት እቺ ከራስ ጋር መቼስ ኦፊሻሊ ሰው ቀንቻለሁ። ቅዱስ ባስልዮስ የሚባል አባት ሰው ንስሐ ለመግባት ከሚቸገራቸው ኃጢአቶች አንዱ ቅናት ነው። ቀንቻለሁ ብሎ ጀስቲፋይ ያደርገዋል ለሆነ ነገር። እኔ እኮ እንትኑ አይደለም ነገሩ ነው እንጂ ሙያው ለሙያው ክብር ነው ይላል፣ ወይ ለቤተክርስቲያን ክብር ነው ይላል፣ ወይ ለአገሬ ብዬ ነው ቆርቆር ነው ምናምን ነው እንጂ እኔ እንትን ብዬ አይደለም ይላል። ቀንቶ ብቻውን ሲቀመጥ ማመን ያለበት ቀንቻለሁ። እንደው መስተዋት እያየን ቢሆን ቀንቻለሁ ማለት አለበት። የመጀመሪያው ሂደት ባጭሩ ንገርሽ። መጽሐፍ ቅዱስ ቅናትን በተመለከተ በፍጹም አትቅና ብሎ አይደለም የደመደም። ሁለት ቁም ነገሮች ነው መጽሐፍ ቅዱስ ላይ ያለው መፍትሄ፣ የቅናት መፍትሄዎች ማለት ነው። አድሚት ካረኩት ችግሬን ካወቅኩት በኋላ ሁለት መሰረታዊ መፍትሄዎች አሉ። የመጀመሪያው መፍትሄ ህይወት ውድድር እንዳልሆነ ማስታወስ። ሁሉም ሰው የሚኖረው የራሱን እኛ የተለያየን ሰዎች መሆናችንን እንረሳዋለን። ለምሳሌ የተለያዩ ኢንስትሩመንቶች አሉ። የዜማ ከበሮ አለ፣ መሰንቆ አለ፣ ዋሽንት አለ። ዋሽንት እንዴት በመሰንቆ ይቀናል? መሰንቆ እኔ መቼ ነው እንደ ዋሽንት በትንፋሽ የሚጫወተኝ ሰው የሌለው ብሎ ሊቀና አይችልም። አንተ መሰንቆ ነህ። ዋሽንትም እንደዚህ ማለት ነው። ዛዘሮ ይራውድ ከበሮ እንደ ከበሮ ለመቼ ነው የምመታው አይልም ዋሽንት። ይሄ ማለት የተለያየን ሰዎች ነን። የአንድ ባንድ የተለያዩ ኢንስትሩመንቶች ነን። እኔን የሚመስል ሌላ ሰው የለም። እኔ መጫወት ያለብኝ ራሴ ነው። እኔ መሰንቆ ከሆንኩ እሱ ከበሮ ከሆነ እሱ ክራር ከሆነ ሁሉም የየራሱ ሮል አለ በህይወት ማለት ነው። እና በጣም ብዙ ክራሮች በመሰንቆ ቀንተው ነው ክራር ሳይሆኑ የሚሞቱት። ይሄ ማለት ምን ማለት ነው? የራሱን ኳሊቲ አፕሪሼት ማድረግ ያቆማል ሰው። የሆነን ሰው እያየ እድሜውን ይፈጃል። ቃየልና አቤል የተገዳደሉ ሰዎች ናቸው። እግዚአብሔር ያሳይሽ። 4 ሰው ነው ያለው ምድር ላይ፣ 6 ሰው አዳም ሔዋን፣ አዳም ሔዋን፣ የቃየልና አቤል 2 እህቶች እና ቃየልና አቤል ላይ 6 ሰው ነው ያለው። ምን ሪሶርስ ጠቦ ነው ውስጥ የተጣሉት? እኔ በአንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው፣ አንቺን ለመሆን ስታጠር ማለት ነው። ስለዚህ ለዚች አጭር እድሜ የሆነ ሰው
ፕሮግረስ እያየሁ እንዲሆነ እያልኩ እየተደሰትኩ እየተቃጠልኩ እየተበሳጨሁ ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ አሳስበ እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የእሱ ሰክሰስ አያበሳጭህ፣ የአቤል መስዋዕት አያበሳጭህም ነበር ነው። አዎ ይሄ ጀነራሊ ለሁላችንም ነው የተናገረው። ቃየሎችም አቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ፣ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ነው የምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ ነው። ስለዚህ መፍትሄው ምንድን ነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ የለ ወይ? ለምን ራስ ላይ አታተኩርም? ያንተ ስኬት የእሱ ስኬት እንዳያናድድህ የማድረግ አቅም አለው። ስለዚህ የራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴን ነው። አሁን ያለሁትን ሄኖክን መብለጥ ነው እቅዴ መሆን ያለበት። ሁሉም ሰው አሁን ይህን ውይይት የሚሰማ ሰው መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው የምሆነው እኔ ብሎ ትናንት ምን ነበርኩ ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው የምሆነው? ይሄኛውን ሰውዬ ብለጠው። ጎረቤትን እያየ ጊዜን አታጥፍ። እሱ የራሱን ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃት አታውቅም። ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። የትናንትናውን እኔን በልጨው መገኘት። መልካም ብታደርግ ፊት ያበራል እንደተባለው ፊት ያበራል። አንድ ሁለተኛ እግዚአብሔር ይገርምሻል ቅኑ ደግሞ ብሎ አዟል። ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ ይላል። አሁን ብዙ ጊዜ እኛ ገንዘብ ባለው እንቀናለን፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ነው። ለሚበልጠው ጸጋ ቅኑ። ኦኬ፣ እነዚህን የሚበልጣቸው ሌላ ጸጋ አለ። ምንድን ነው? ገንዘብ ባለው ሰው ከምቀና በሚመጸውት ሰው ብቀና፣ በመቄዶንያው ቢንያም ብቀና፣ በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው ብቀና፣ ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወድ ሰው ብቀናስ እሱ ይበልጣል። የሚበልጠው ጸጋዬ ነው። በሚለብስ ሰው ከምቀና በሚያለብስ ሰው ብቀናስ እሱ አቤት የሚቀያይረው ልብስ ከምል ብዙ ድሆችን በሚያለብሰው ብቀና። የሚበልጡ ጸጋዎች አሉ፣ ዘላለማዊ ጸጋዎች። በእነዚህ የቀናው እንደሆነ እኔን ጥሩ ሰው ያደርገኛል። ለምትበልጠው ጸጋ ቅኑ ማለት ይሄ በጣም በሳይኮሎጂ ዓለም በተለይ ዌስተርኑ ዓለም ስለ ማይንድፉልነስ በጣም ይነገራል። ዮጋ፣ ሜዲቴሽንን የመሳሰሉትን ነገሮች አሁን ወደ ራሳቸው ካልቸር ቀላቅለውታል። ኢትዮጵያዊ ማይንድፉልነስስ የለም ወይ? ምክንያቱም ስለ ዮጋ ሲወራ የራሱ የሆነ ሌላ ስፒሪቹዋል ኤሌመንት ስላለው በቀላሉ ፕራክቲስ የሚደረግ ነገር አይደለም ወይ? የሆነ ነገር ሳያጣርስ ፕራክቲስ ሊደረግ አይችልም። ኮር የሆነ ቫልዩ ሼክ ያደርጋል። ኢትዮጵያዊ የሆነ ማይንድፉል ፕራክቲስ ማግኘት ይቻል ይሆን? አለ እንጂ ምን መፈለግ ራሱ እኮ ያስፈልገውም። አንደኛ አሁናዊነት ወይም አሁን ላይ መሆን ነው አይደለ? ዋነኛ ሚሽኑ። የምንጸልየው ጸሎት ከአባታችን ይጀምራል። ማይንድፉልነስ ወይም ደግሞ አሁን ላይ ማተኮር። አባታችን ወይ በሰማያት የምትኖር ብዬ የዕለት እንጀራችንን ዛሬ ስጠን ነው የምለው። ስለ ነገ ስለምበላው አይደለም የምጸልየው፣ ስለ ዛሬ ነው። ይትበሉ ለነገ አትበሉ፣ ነገ ለራሱ ያስባልና ይላል መጽሐፉ። ስለ ነገ አትጨነቁ፣ ነገ ለራሱ ያስባል፣ እንደውም የነገ ክፋቱ ይበቃዋል ይላል። የቀኑ ክፋቱ ይበቃዋልና ስለ ነገ አታስቡ ይላል። ስለዚህ በተደጋጋሚ መጽሐፍ ቅዱስ አሁን ላይ እንድናተኩር በትናንትናና በነገ ምክንያት አሁናችንን ሉዝ እንዳናደርግ የሚያስተምሩ ብዙ መጽሐፍ ቅዱስ ሀሳቦች አሉ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። እስኪ እንደውም እሱ ላይ በተጨመር ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ መሀል ማለት ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው
እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነን ነገር ኢሚቴት እያደረግን ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆትም ይሁን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ ነው። በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው። አሁን አንድ ክርስቲያን ያልሆነ ሰው የማያምን ሰው ምን ችግር አለው ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር። ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክትሊ ይህንን መወሰን ያስፈልጋል። የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው ያለው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ ጋር በሆነ ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን የሚለው ማለት ነው። እኛ ጋር የኖረ ነው። ጾም ዘወትር ይባላል። እኛ ነጭ ነክቶት ሲመጣ የሆነ ነገር አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል። ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው፣ ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሀዘን ላይ የሆነ ሰው፣ ጥልቅ ሀዘን ላይ ያለ ሰው ዳዊት ጥልቅ ሀዘን ላይ ሆኖ ያናግረዋል። እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ አይመስልም። አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከእኔ ርቀሃል፣ አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን አትሰብ? ለምን ትተኛለህ? ለምን ትነውጥ? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ትያለሻል። ግን ሰውኛ ነው፣ አይምሮ ማሰብ አያቆምም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሀሳብ የለም፣ አስቦት የተወው የለም። አፈሰሰው፣ የውስጥ ሀሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባኤያት፣ የአርምሞ ጊዜያት አሉ። ስግደት፣ እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለበት። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ነው። ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶት። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መጥተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ። ክርስቶስ
የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾታል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ መፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙውን ነገር ይተካል።